ሰው ተሳስታችሁ ነው ይኸው ሰው ተሳስታችኋል ታሪካዊ ስህተት ነው የምትሳሳቱት ወንድሞች እኔ አፈልጋችኋል እኔ አይደል ሰው አረባ በካሊ ባክሱ በቤቴ በማርያም ባካሊ እና ሚሞሪውን ነጠቁኝ ቆይ ጣልኩት ነው የምትለኝ ቅርብ ቦታ ነው ካለቃ ገብረሃና ውጭ የሚያስቅ ሰው ያለ አይመስለኝም ነበር ቅርብ ቦታ ማለት አውቀን የጣልከው ጌታዬ አንተ ማረሚያ ቤት በነበርክበት ጊዜ ሰውየውን ለማስፋት ቅርብ ቦታ ከሆነ ችግር የለውም ሬሳም እዛ ይወጣ ጉዳዩ ጋር ተያያዥነት አለው ክቡር ፍርድ ቤት ስነ ስርዓት ደንበኛን ወደ ተሳሳተ መንገድ እየመራው የተከበረው ችሎት ክቡር ፍርድ ቤት ስነ ስርዓት ክቡር ፍርድ ቤት ስነ ስርዓት ጉዳዩ ጋር ተያያዥነት ስነ ስርዓት ክቡር ፍርድ ቤት የተከበረው ችሎት ክቡር ፍርድ ቤት ታክሲ ደምናደርሽ ኢትዮጵያ አለሁልሽ አለ ምን አርግሽልኝ ያንን ጉዳይ የቱን ኢትዮጵያ አርጅተሻል አርጅተሻል በቃ እስኪ ታዩ አይንና ጆሮሽን እሺ ብትይ ምን እስቲ ታዩ ግድልሽ ለኔ ኤርትራ እኮ መነጽር አዘዙላችሁ ለግብጽ ለኤርትራ ለሱዳን መነጽር ለኡጋንዳ ጆሮ እንዲሁ ያዘዙላችሁ እኮ እስቲ ታዩ ግድልሽ አንድ ወርቅ ጉርጓድ ላንታላ ጣማላልሽኝም እስቲ እሺ ታዲያ መቼ አረቴ እስቲ ባክሽ ጋሽ ያስቢ ኮንግራ ብለናል በምስራቅ አፍሪካ ወንዶች ስም አረብ ሁሉ አመስግኑ ይላል ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ አሃለካ እናንተ ለወሬው ቅርብ ናችሁ አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች እናሲ እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት ስተኝ ታወልቀዋለሽ እና እኔ ካላየው አላምንም ኔቡን አላወልቀውም ለማለት ነው ደረቀንኩብሽ አይደል ምን አባቴ ነው 13 ወር ፀሐይ በመታገኝ ሀገር እየኖርኩ ምን አባቴ ልሆን ነበር በነገራችን ላይ ፀሐይን በካርድ ልናርጋት ነው እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው ስልክሽን ዝም ብለሽ እዚህ ላይ ንገረኝ 911 እሱ ለሌባ ነው እኛ ልባችን ለተሰረቀውስ ልቤ እንዴት ነው ምን በላ ምን ጠጣ ማለት የለብንም እንዴ ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም አላገባም እንዴ ፍታው ያርጉታ 0911 እንዴ 446 ብር ነው ያወጣሽው 400 ብር መልሳለሽ ሂጂና ቴሌ ኤፍሬም ነው የላከኝ በነገራችን ላይ ኤፍሬም ይባላል አንዴ ነሽ ማረጋለሽ የኔን እንከፈላለን ምንድነው እንዴ ያዋ ፖሊስ ጣቢያ ላሻራ መተክ ነበር ወንድም ሄደ እንዴ አንቺ ነሽ እንዴ አንቺን ልርሳ ሰው አታርጊ ሙጭ ሰው አታርጊ እንደው ተጠየፊኝና ሂጂ ዳኒማ አሻራው ጠፋኩ የዳኒ አሻራ ጠፍቶ በቃ በእኔ ማርያም ጣት እንደምንም ብዬ ላኩ ምን አረጋለሁ ኪሎፓትራን ተከታለሽ የግብጽ በቃ ግብጽን የሸጥኩላት እኔ ነኝ ቀሪ ክፍያ አላት በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆም ነው ሄሎ እየሰማው ነው ወይዘሪት ቃሌ ነኝ የአቶ ክብሩ ድርጅቶች ጠበቃ አዎ ነኝ እኮ ያፌ አባት የአቶ ክብሩ ድርጅቶች ጠበቃ ነኝ ማን ልበል ማውራሽ ነገር ነበረኝ ስለ ደሞዝ ጭማሪ ባልሆነ ኧረ አይደለም ሰማኝ እንዴ ለምን ነበር ስራህን ለመልቀቅ ያሰብከው ማን ያውቀኛል ካሁን በኋላ
አቶ ክብሩና አፍያ ነበር የሚያውቁኝ ከሀገር ወጡ። ለህይወቴ የሚያሰጋኝ ብዙ ነገር አለ። የአፍያ ጮኛ የነበረው ሰው እኔን አይወደኝም። እምመክራት ይመስለው ነበር። በዛም ላይ በድርጅቱ ውስጥ ወንጀል ነበር። ወንጀል አፍያ አንድ ሰው ልታገባ ነበር። ታዲያ አንድ ሰው ከአንድ ሰው ውጭ ስንት ሰው ሊያገባ ነው? የማታውቀውንና የማትፈልገውን ሰው ማለት ነው። ማን ነው እሱ? ጮኛዋ ነበር። እሱን አውቀዋለሁ። በእርግጥ ምክንያት ነበረው። ጥቂት ኪሎ ሜትሮች ራቅ ብሎ የእንስሳት መድኃኒት ቤት ነበራቸው። ታዲያ እሱ ተዘግቶ የለ እንዴ? ለምን ተዘጋ አላውቅም። የፋርማሲው ሰዎች ከአንድ የውሃ ጉድጓድ ውስጥ ጊዜው ያለፈበት መድኃኒት ይጨምራሉ። ከዛ ጉድጓድ የሚጠቀሙ የአካባቢው ሰዎች ማለቅ ጀመሩ። የፋርማሲው ባለቤት አቶ ክብሩ ተከሰሱ። አፍያን ሊያገባ ያጨው ሰው መድኃኒቱ ተሰርቆ የወጣ ለማስመሰል የፋርማሲውን ሰዎች ገደላል። ይህንንም በምስል ቀርጾ ለአቶ ክብሩ በማሳየት አፍያ ተሰጠችው። አንተ እስካሁን ለምን ዝም አልክ? አሁንም ቢሆን መሞት እፈልጋለሁ ማለት አይደለም። አንቺ ብትሆኚ ምን ታደርጊያለሽ? እኔ የደንበኞቼን ሚስጥር መጠበቅ አለብኝ። እኔም እኮ ያለቃይን ሚስጥር ላለመጠበቅ ጠበቃቸው ነኝ። ማንኛውም ነገር ወንጀል እንኳን ቢሆን ያን እኔ ሚስጥር ነው። አሁንም ቢሆን ማንም ሰው ማወቅ የለበትም። እሺ እኔ በምን ዋስትና ስራዬን ልስራ? ስራዬን ለቀቁ። ሰውየው እጁ ረጅም ነው። ምን የተለየ ነገር አየ? ወይ የኔማ ቤት ካየውማ ሞች ያለው ማለት ነው። ጥሎብኝ ሰውየው ምን እንዳጣን ያውቃል። ፈርዶብኝ ውሻዋን እንደገደለባት የነገረው ለኔ ብቻ ነው። አያድርስብሽ። የሚመጻደቅበት ቦርሳው ሲሰረቅ ያየሁት እኔ ብቻ ነው። ኧረ እኔ ምንድነኝ ነው የምባለው? ገንዘብ ፈልጋ እንዳይሆን ዝም አልልም። ዝም ብዬ ልፈልግ የኔም አልሸከምም እንዴ? አቶ ክብሩም መኪናና ቤት ገዝተውልኝ ነው የሄዱት። ኦኬ ሶሪ። የጮኛዋ ፋይሎች አሉኝ። እሱን እስካጣራ ድረስ አንተ ሰወር በል። ወጪውን እኔ እችላለሁ። ኧረ እኔ ችግር የለብኝም። ቴንክ ዩ። ሚሞሪውን ለኔ ትሰጠኛለህ ማለት ነው? ኦኬ። እኔ ጋር እኮ አይደለም። በኢየሱስ ይሄንን ሌላ ማን ያውቃል? ምናልባት ኤፍሬም። ማን ነው ኤፍሬም? የትኛው ድርጅት ሰራተኛ ነው? የአፍያ ጓደኛ ነበረ። ምን አይነት ጓደኛ? ሜሞሪ ካርዱን ነው የምፈልገው። ውስጡ ያለውን ቢያዩትም ባያዩትም ኤፍሬም የሚባል ዱርዬ ግን ድጋሚ በህይወት እንዲኖር አልፈቅድለትም። ሽማግሌው ድርጅቱን ለጠበቃው ውክልና ሰጥቶ ልጁን ይዘው ከሀገር ለቋል። በላቤ ያፈራሁት ሀብት አንድ ቂጡን በጣለ ዱርዬ ሲዘጋና ስታሰር ኧረ ተንቀሳቀሱ። ገንዘብ ተቆልሎ ቢመስል ተራራ ተከትሎ አይመጣም ሀብቴ ስጋ ዘመድ ሀብቴ ሚ ይቅርታ የአገር ጉዳይ ሆኖብኝ ይቅርታ። አቡንም ኩብሽ ይቅርታ። ጤና ይስጥልኝ የኔ ጌታ። ጌታ አንተው የኔ ብቻ ይበቃኛል። ስንቱ ጌታና መቤት እንደዚህ ተጋድሞ እያየሽ አንዴ ሰልፍ እያስያዝኩ ነበር። ገነት የምትገቡ በዚህ ሁኑ። እስቲ ገነት ሁለት ሆናችሁ ትጋፋላችሁ። ሲኦል በዚህ በአምስት ሰልፍ አድርጉት። በአምስት ሰልፍ ሂትለር፣ ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል። የኢትዮጵያ አምላክ ይዛችሁ ወደ ሲኦል። አንዴ ሰው ልሸኝ፣ አንዴ እንግዳ ልሸኝ። ስራ ምንድነው? እንግዲህ እንደያመጣጣቸው ለፍርድ ማቅረብ ነው። አቃቢ ሕጉም ጠበቃውም እኔ ነኝ። እግዚአብሔር ይመስገን እስካሁን ሲኦል የገባብኝ ሰው የለም። እያንኳኳሽ መጠየቅ ትችላለሽ። ይመስገን ነው። ምነው ስራው ተበላሽቷል። ህገ ወጥ ደላሎች ገቡበት። ወደ ሰማይ ቤት እናስገባቸዋለን እያሉ በህገ ወጥ መንገድ ያግዟቸዋል። በማይረባ ሰረገላ አራተኛው ሰማይ ላይ መንጎ አለል ነው።
መንቋለል ከአበሻ ንስሐና ጸሎት ጋር መንቋለል ነው። ኑዛዜ ጋር መንቋለል ነው። በቃ እንደዚህ እርግማን ጋር መንቋለል። አራተኛው ሰማይ ላይ ይደውሉና ኤፍሬም ይባላል። እንዲህ እንዳንቺ መጥቶ ኑዛዜውን የሚነግረን ከተገኘ ገነት ቪአይፒ ያዝልሻል ማለት ነው። ገነት ቪአይፒ ያዝልሻል። ለኑዛዜ እንኳን አይደለም የመጣሁት። የቀበርሽው ሰው ናፍቆሽ ነው። ይሄን የመሰለ አይን ልታለቅሽበት እንዳይሆን ይሄ ነው የሚያምርብሽ። እንዴ እስቲ ፈገግ ፈልቀቅ ሞክሪ። እስቲ ሞክሪ። እንዴ ይሄ እኮ ነው በቃ ይሄ ነው የሚያምር። ግን ማልቀስ ከፈለግሽ ማልቀስ የምትፈልጊ ከሆነ ተከፍሏቸው የሚያለቅሱ አሉ። በ5 ደቂቃ 50 ብር ነው። እነማን ናቸው አልቃሾቹ? አይኔ ለምን የደፈረሰ ይመስልሻል? ተንዳቱ ሆንኩልሽ እኔው ነኝ ሆንኩልሽ። ትውልድ መከነ እንግዲህ ይኸውልሽ ለባዳ አልቅሰን ነው የምናድረው። ምንሽ ነው የሞተው? ካዝን ዩ ኦር ፋር ነው ስራ ከተባለ እንግዲህ እናንተ የምትሉትን በሉ እንግዲህ እኛ እንግዲህ ስቶፕ። እኔ መቃብር ቦታ መጎብኘት ደስ የሚለኝ ነው። እንግዲህ ደቂቃውን ልምላው ወይስ 50 ብር ትከፍያለሽ? 5 ደቂቃ አለሽ። መልሱን ላምጣ ወይስ ልቀጥል? በዛ የምታስታውሺው ሰው እንዳንቺ የመቃብር ስፍራ መጎብኘት በጣም ደስ ይለኛል። ከየትኛውን ጀምር? 1965 ጀምር። ቆየሁባችሁ አይደል? ኧረ ምንም ችግር የለም አልቆየሽ። እንዴ ሌላ ምን ስራ አለኝ? ኮኬ ይኸው ዳንዬ ደግሞ እንደተባባልን ሺዝ ካዝን ማይ ቦይ። እሺ ቆይ ላንተ የልብ በሽተኛ ነህ ተብሎ ቪዛውን ሰጡ። እኔን ቢከለክሉኝ? ኧረ የፊጣን ጆሮ ይደፈን። ወይ አንተ ደግሞ አሁን ሰይጣን አሜሪካን ኤምባሲ ምን ያደርግ? ኧረ በአባታችሁ አሁን በዚህ ሰዓት ክርክር እና 450 ሺህ ብር ከፍዬ ቪዛ ከልክለውኝ እንደ ሙሽራ መኪና ክላክስ እያደረኩ አደባባይ ልዙ? ዳኒ ብሄድ እኮ እኔ አለ። አንተ ደግሞ ምን ይያዛል? መናጢ መንግስት አምኖብኝ እኮ መታወቂያ ሰጥቶኛል። እና መታወቂያ እንደ ፓላስ ሰምተ? አዎ ትንሽ ክሶችን እኮ ዋሶኜ አስፈትቻለሁ። ቪዛ ከከለከሉሽ እኔ ፈርሜልሽ ሄዳለሁ። ጭንቅላት ማለት ይሄ ነው። አንተ ይቅርታ። ለማንኛውም እንሂድ። ይገርማል። አሁን ቬትናም የዘመቱና የተሰዉ ወታደሮችን ሐውልት ብታይ ከመቃብር ቦታ ውጣውጣ ይላል። እቺ በቃ እዛ ሲቪን አስገባለሁ። እቺ የውስጥ ማስታወቂያ ነች እኮ ስርስር አድርጋ ያስቀመጠች። ደግሞ ሀገሬንም እወዳለሁ በቃ ጥሎብኝ ኢትዮጵያ ልቀቂኝ ይላታል። እምቢ ትላለች። እጄ ላይ ያረጀች እሷን እጦራለሁ ብዬ ነው እኔ የምለው። እጅ ጽሁፍሽ እንዴት ነው? ያስጠላል አይደል? እስቲ ዝም ብለሽ ስልክሽን እዚህ ላይ ጣል አድርጊ። ስልክ ለመቀበል ወደ ኋላ አትሉም ማለት ነው? ሳይቸግረን ቀድመን ተፈጥረን ይኸው እና ይሆን ይጫወቱብናል። እንዲህ 10 ዲጂት አደረጉት። አሁን ያኔ 6 እያለ ቀለል ይል ነበር በቃልም ለመያዝ። ያንተን ስጠኝ ደውልልኝ። 0911 የምን አልበም ነው ይሄ? የአፍያ ስፌር ከድርጅቱ ጠበቃ ጋር ግንኙነት ጀምሯል እና ይሄ ማስለቀሻ አጥፉልኝ ነው ያልኩት። ምን ነው አትደውሉልኝ? አብሮ መጠጣት አብሮ መብላት ይሄ ነው፣ አብሮ መዋል ይሄ ነው። ማንቆራፋት ብቻ። ሄሎ ወይዘሪት ቃሌ ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ገባናታ። ምን ነካኝ? ምን አስቀባጠረኝ? መንግስትን ምን ተናግሬ ይሆን? ኧረ ስሜት አለው። መሳምን አስገድዶ መድፈር ያደረጉብኝ ይሆን? ዛሬ እንግዲህ ደስ የሚል ቀን ነው። ሁሉ ነገር ተሳክቷል። ኮንግራ ልፋታችን እኮ ሰመረ።
ሁሉም እኮ ያንተ ልፋት ነው። ኧረ እኔ ምን አደረኩ? ኧረ እድሜ ለአንተና ለአሜሪካ ረጅም እድሜ። ኧረ እኔ ያለው ይበቃኛል። አንተ ባትኖር እኮ ባዶ ቀርቼ ነበር። ምን አደረኩ? ቪዛ አሁን ከባድ ነገር ነው። ለዳኒ ደግሞ ፍቃሪውን ክፍያ ጠይቃት። እጠይቃታለሁ። ምን ችግር አለው? እጠይቃታለሁ። ክፍያ የምታስተካክልልኝ ደስ ይለኛል። የምን ክፍያ? ትንሽ ድምጻችን ትቀንሱ። ከቪዛው በፊትና ከቪዛው በኋላ ያለው ልዩነት አንድ ነው እንዴ? ምን ልዩነት አለው? ኑሮውስ አንድ ነው እንዴ? አሁን ትናንትናና ዛሬ አይለያይም እንዴ? ቆይ 450 ሺህ ብር አግኝተህ 5000 ብር ልትሰጠኝ ነው? ካልበዛ 5000 ብሩም ይቆጫል ማለት ነው። ኮክን ያመጣት ማን ነው? አሜሪካ ወይም ቪዛ። ደግሞ እኮ 450 ሺህ ብር ብርቅ አይደለም። ብርቅና ድርቅ ይምታታባል ማለት ነው። ቆይ 450 ሺህ ብር ከዘራችሁ ኖራችሁ ያውቃል? እንደው 450 ሺህ ብር ጻፍ ብለህ እሱ ተው 450 ብር ጻፍ ብለህ ይጻፍልሃል። አሃዙንስ ታውቀዋለህ? ወንድም አለም በአባትህ የሚልህን ስጠው። ዘር አታሰድብ። ኧረ በአባትህ እሺ፣ አንተ አትጨነቂ። ሄሎ፣ እንኳን አብሮ ደስ ያለ። እፍዬ ስንት ነው የምትፈልገው? ይቅር ንገረኝ። እንዲህ ተከፍታችሁማ ይቅር። ይቅርብኝ። እኔ ልጎድ እኔ ነኝ ልክስክሱ እኔ ነኝ እኮ በፊልድም አትሰራም፣ ሀገሪቷም ነች በተመረክበት አትሰራም። እኔ ዝም ብዬ የተመረኩበትን ብሰራስ በተመረኩበት ብሰራስ እኔ እኮ ነኝ እኮ ከ450 ሺህ እና ከ1 ሚሊዮን ስር አልጠፍኩም። ኤፍሬም ግድ የለም። ለምንድን ነው የሚቀረው እንዴ? የሰራህበት አይደል? እኩል ይሁና። ይሁን በቃሽ። የምን እኩል? 450 ሺህ ሲካፈል ለሁለት 225 ሺህ አፌ ቁርጥ ይበልልሽ። አይ እዚህ አጠገብ ያሉት ሰዎች 450 ሺህ ብር ለሁለት ማካፈል አቅቷቸው አላቃተንም። ታባዬ ቆይ መልሼ ልደውልልሽ። አልገባኝም። ይኸውልህ ወንድም አለም 450 ሺህ ሲካፈል ለሁለት 225 ሺህ ለኤፍሬም ይደርሰዋል ማለት ነው። አንተ አትጨነቅ። ምንድን ነው አትጨነቅ? ተነጋገርና የምትፈልገውን ስጠዋ ታዲያ። ከአሁን ሰዓት ጀምሮ ተስራ ተባራል። በልተህ ውጣ። እንዴ እኔ ንግግራችሁን አላውቅም። እኔ ሂሳቡን ነው የተናገርኩት። ምንም ንግግር አያስፈልግም። ከአሁን ሰዓት ጀምሮ ከስራ ተባራል። በልተህ ውጣ። ዝም ብለህ ማባረር አትችልም። የድርጅቱ መተዳደሪያ ደንብማ አለ። የድርጅቱ መተዳደሪያ ደንብ አንዳንድ በአደንዛዥ እጽ ሱስና ስካር ራስን አደንዞ በስራ ገበታ ላይ በመገኘት ሴትን ጨምሮ ብናልፍህም ግን 1-2 የሀገሪቷን ሚስጥር በማባከን 1-3 የመንግስትን ካዝና ለመወጥወጥ በመሻት ለዚህ ለምስኪኑ ለኢትዮጵያ ሕዝብ ሲባል ከስራ ተባረሃል። ምን ነው ሞቼ ባረፍኩ። ወንድ ትሞታታለህ። እንግዲህ አልተገናኘንም። ጌት አውት። ገና መሸኛህን አጨማልቀዋል። የትም አባክ አትቀጥል አንተ ሌባ። አዎ አንተ ገና መንገድ ላይ ቆመ የምትለክፈውን ሴት አሳግዳለሁ። እሱን እንኳን ማድረግ አትችልም። ዝለጅ ጁቬ ማሪ ብለህ ወድቅ ብለህ ታልቅሰታለህ። የሰራ ሰው የሰራበትን ማግኘት አለበት። ልክ ነው። ሰው የሰራበትን ማግኘት አለበት። መች ገና ያዘዝነውን ራት በላና ነው ከፍዬ የምንሄደው? ይሄ ሰውዬ ለአሜሪካን ቪዛ ያለው ንቀት ምን አይነት ነው? ለአንተ 450 ሺህ ብር ከሚከፍል ነዳያን ሰብስቤ ማበላ ይሻለኝ ነበር። ሰብስበሽናል እኮ መስማማት ነው ያቃተን እኮ። ሸሚዝ ቀየርና በአባታችሁ በጣም እያናድዳችሁኝ ነው። ቃል ነው የጠየቀውን ስጠው በቃ። እኩል ደከመኝ ሳይባል ወንድሜ ብሎ ብዬ አፈር ልብላ ስንት ነገር ሆኖ አገኝኩ ብቻ አልኩ ደምሰው ይቅርታ ምን ልታዘኝ መቤት? እንቅልፍ እምቢ አለኝ። እንቅልፍ ብቻውን አናቀርብም። ሲሪፒሱን ህልም ቅዠትና እንቅልፍ ከወሰድሽ አሁን ላስወልቅልሽ። እናንተ ለምን እንደምትጠፉት?
ለምን ነው የምትጠፉት? ለሕክምና ነው የምትሄዱት። እናንተ ለኦሎምፒክ ነው እንደምትሄዱት። የቡድን መሪ የለ መሽሎክሎክ ታከምክ ነዋሪ ናችሁ አለቀ እኮ ሄፍዬ ይኸውልህ እኔ ለምን እንደሚያስጨንቃን ራሱ አይገባኝ። ለምን እንደምታስጨንቃቸው የሚያክሱ አጠይቁም። አፍን ዝጋ። አበሻን አጣሁት እኔ ጠቁሞ ቢያስይዟቸው አፋፍሰው ያመጧቸው የለ አበሻ እንደዚህ ያደርጋል። ጣሊያን አንተ ጣሊያን ነው 450 ሺህ ብር እኩል ያልከው አንተ በአገር ያገኝተኝ እኩል ያልክ ሰው ሀገር ብታገኝ አይኔን አትወስድም አንተ። አበሻ እንዲያረግም አበሻ እንኳን አበሻ መቶበት ህንድ ሲመራ አይወድም። እኔ ኤፍሬም እውነት አለው። ምን እውነት አለው? ይኸው እየነገረ አይደል እንዴ? ብሬን በልቶ አይደለም እንዴ የሆስፒታሉ ፕላን ይሄ ነው ብሎ በአራጣ የተያዘ ፕላን አምጥቶ የሰጠኝ። እኔ እችላለሁ። ዳኒ ላይ አትጩ። ምን በዛ? በአሜሪካ ቆዳ የተቀበራል እንዴ? ገና ታክሞ ድኖ ጠፍቶ ስደተኛ ካምፕ ገብቶ የመኖሪያ ፈቃድ አግኝቶ ይረዳኛል ብዬ አልተንፈስ እንዴ? ድሀ እንደው መቀጠል ይችላል እንዴ? ምን ይመጣል? ድሀ ከሀገር ውጣ ተባለ እንዴ? 6 ሰዓት ዜና ላይ ውጧል። አባታችን አባቴን ሰራ አንተ ገፍ ዳኒ ምንድን ነው ይሞቃል። ምንድን ነው ሊያመህ ነው እንዴ? ኧረ ሊያመው ነው ዳኒ። እኔ ጉዴ እናንተ ሊታመም እኮ እንዴ? ንፋስ ሰው አላት ሰው አላት ሰው አላት እኔ እንጂ እንዴ ዳንኤላታ አባቴ እንዴት ነሽ? መጣው በዛ ዳንኤላታ እንዴት ነሽ? ሰላም ነው አባቴ እንዴት ነሽ? ቪዛውን እኮ ጋማል ሲባል አፈላልጌ እኮ ነው የመጣሁት። አሳየሽ እንዴ ሁሉም ነገር ተጠናቀቀ እኮ። ተነቀልሽ ከዚህ ሰፈር። ወይኔ አባቴ አሜሪካ የገባት ሀገር። ምን አባቴ አሜሪካ ባትኖር የት እንደምገባ ታውቅ ነበር? እንገናኛለን። የውጭ ልሻለሁ። እሺ አባቴ። እሺ አባቴ። እሺ ሃይ ሄሎ ምን ልታዘን መቤት? አሪፍ ምሳ የሚበላበት ለጠቆመኝ እራት ይጋበዛል። ታዲያ ሸራተን ሂልተን አለ፣ ራስ ሆቴል አለ፣ ወጋገን አለ። የት ሆነ ነው? ከባህር ጠለል በላይ 11000 ጫማ ከፍታ ላይ ነው ያለነው። ሜዴ ዋት ዲሽ እየሰራው ነው። ዲሽ ትሰራለህ እንዴ? አሃ አልነገርኩሽም እንዴ? ሬሳ ገንዛለሁ፣ አፈር አቀርባለሁ። በትርፍ ጊዜ እኮ ነው የማቃጥረው። ሂሳብ ዳኒ ተከፍሏል እንጂ I love you Danny ፒያኖ ጫወትልሃለሁ ከመተኛታችን በፊት በነርሲንግ ተመርቄያለሁ ፎቶ አብረን እንነሳ እንዴ አይዞህ ዳኒ ይገዛልሃል ተጎዳ ሐኪም ያስፈልጋል ፓስፖርት ለነጠቀልኝ ሰው አግብቼ እሄዳለሁ ፓስፖርት Yes, we can. የተወደዳችሁ የአሜሪካን ህዝቦች በዚች በጀግኖች ሀገር በዚች በነጻነት ምድር እኔ እዚህ ነኝ። ማንን ነው የሚከተሉት? ባሉ አንጫ በልቶ ነው አይነግሩ። ዳኒ ግፋ ዳኒ
ተይ ይሄ ያለው ዋንጫ ተበልተ ወርቁ ዳኒ አልበር እንዳሞራ ምን አባት አረ መሰላሉን እስቲ እንጂ ልርገጣው የት ሄዳል? ይዘነዋል እኮ ቀኑ ሙሉ ምን ስራ አለን? ይሄን ስንረግጥ ነው የምንለው። ማን ነው ጉዳዩን የሚያስረዳኝ? ወይዬ ሶስተኛው ዓለም ጦርነት ዳኒ አመት ማይክል ጃክሰን ዳንሶቹን ተናዞልኝ ነው የሞተው። ከጃኔት ጃክሰን ጋር ከፍተኛ ክርክር ላይ ነው። አሁን ከዛው በመጣቴ ነው የሚገርምሽ ነገር ምስክር ብላ 3 የማውቃቸውን የሀገሬን ሰዎች አታቀርምስ? እነ ኩሪ እነ ኖዶድ ክብሩ ኩሪ እኔ ላይ ምን ውስጥ ይግቡ? አሁን ዳንስ የሚችል ጠበቃ እየፈለኩ። ማይክል ጃክሰን ታዲያ አስፋልት ላይ ነው እንዴ ደንስ ይላል? ሙት ወቃሻቱ በቃ ተቀመጥክ ወይ የኔ ነገር ካልቃምኩ እኮ እንዲሁ ቆሜ እንዳይሆን አትመኝ። ምሳ የሚበላበት ታውቃለህ? ምን ያህል በድበሻል? ስፔሻል የሆነ ነገር ልጋብዝህ ነው ያሰብኩት። ስፔሻል የሆነ ነገር ጅጅጋ እንዴት ያለ ምግብ ቤት ነበር? ይመሽብናል። ከዚህ በኋላ በእኔ ፕሮግራም ውስጥ ነው። እሺ ቅርብ ነው። ወክ እናድርግ ወይስ ታክሲ እናያዝ? ቅርብ ከሆነ ለምን እዚሁ አመን? ባዶ ሆዴን ነኝ ኤፍሬም። ጠበቃዋ ብታውቅ ምንም አታመጣም ያለው ማን ነበር? እኔ ነኝ። ሴት ናት፣ ቆንጆ ሴት። ብትመጣ አራታችሁም የምታዩት ጡቷን ነው። እሷ ግን ጭንቅላታችሁን። በእርግጥ የእናንተ ጭንቅላት ለማየት ሴት መሆን አያስፈልግም። ቀፎውላ ሜሞሪውን እፈልጋለሁ። የምንጥለው ካለ እንጥላለን። ይሄ ንግግር ቢያንስ እስከ ነገ ይገባችኋል። እንዴት ነው ስራ? ተፈረደልሽ? ተፈረደብሽ? በምንም ጉዳይ ተረትቼ አላውቅም። ለመላእክት ነው እንዴት ጥብቅና የምትቆሚው? ኤፍሬም ወይዬ አንቺ እንዲህ ነሽ እንዴ? እንዴት ነበርኩ? እናንተ ታያላችሁ ትሉናላችሁ። ቆይ እኛ እኮ አለኝ። እኛ እኮ ከዓይኔ ያውጣሽ። ሃይ ተዋውቁ። ቃሌ ውሃ ጠበቃ ናት፣ ፖሊስ ናት። ስላወኩሽ ደስ ብሎኛል። አንድ አካባቢ ነው ያለ ነው። ጆሞ ሳይት ነሽ? አንድ ማይ ውስጥ ነላ ማለት ነው። እሱማ በህግ ጉዳይማ ሁላችንም አንድ ነን። አትንኩ ከተባለ አንነካም። ከነካን እናንተ እነሱን ማራራ ምሳ ልጋብዝሽ። እስቲ ስፔሻል የሆነ ነገር ልጋብዝ። ሌላ ቀን ይሆንልኝ። ብትበይ ደስ ይለኛል። ብበላው ደስ ባለኝ ግን እቸኩላለሁ። ኦኬ ቻው። ኦኬ ባይ ባይ። ሄይ ችግር አለው እንዴ? ቆይ ይሄ ማን ነው የሚመለከተው? ችግር ነበረው እንዴ? ሴቷ ቀደመችው። ኒገር ዋት ይቅርታ አይሻልም? የኔ ወንድ ኒገር ተወው። ኒገር ስቶፕ። እስኪ እናት ከወለደች አንድ ጊዜ ድገም። ምን ነው ጮክ? ስቶፕ ኤፍሬም። ኤፍሬም እረፍ። ልቀቂኝ አንቺ። ኤፍሬም ስቶፕ ስቶፕ። ኒገር ኒገር ያለ የምር አናደው ነው። አጌን you white me nigger again. ስለምሳው በጣም አመሰግናለሁ። ሻይ ሳፈላ ደግሞ በጣም ጎበዝ ነኝ። ሙያ ለራስ ነው። ግባ እያልሽ ነው? እሺ ኦኬ። እና የት አለ? ምኑ ደረሰኝ ሳይቀበሉ ሂሳብ አይክፈሉ የሚለው ነው። ባንኮን ላይ ያለ ነው። እና አንድ ቀንም ብሩ ነው የምትለው ምን ሲሆን ነው?
አሁን ነዋ። አሁን መቼ? ኧረ ሸፈን ነይ ስፓይክ ነይ። I'm coming up. I'm coming. ስፓይኪ በጣም ለስላሳ ሙዚቃ ትወዳለች። ውሻዋ ስፓይኪ ነው ስሟ። ይጠፋብሃል? የምሬን ጠዋት ከእንቅልፌ ስነቃ ማንንም ሰው ይቅርታ መጠየቅ እንደሌለብኝ ሳቅ ያቀለኔ ብሩ። ሳታጠፋ ተኝተህ ታውቃለህ? መብራት ነው። መብራትማ ማጥፋት አለብን እኮ። የራሳችን ግድብ የለም። ግድባለሽ እንዴ? ሺት ዳመና ትወዳለህ? ልጃገረድ እያለሁ ልጃገረድ አይደለሁም። አንዴ ትደግሚልኛለሽ? አመኑ ሚዲያዎች ኑ ግቡ። አንዴ ትደግሚላችኋለሽ? ኑ ሚዲያዎች አንዴ ግቡ። ሚዲያዎች አንዴ ግቡ። ኑ ለካ እውነት ባንኮሊ ላይ ነው ያለችው። ለምን ነጻ ሰው እንደሆንክ ልገምት? በህግ አምላክ እንዴ ያልሞትኩ ሰው እኮ አሉ አይደል? ለምን ትገምቻለሽ? እኔ ራሴ አልነግርሽም እንዴ? ጥሩ እንግዲህ ሁሉም ሰው መልካም ነው ብዬ ስለማስብ ነው። ከዚህ በላይ ምን ደስታ አለ? ሁሉም ሰው መልካም እንዳልሆነ ፍርድ ቤት ብትመጣ ታይ ነበር። ያማል አንቺ ስራ ፈጥረልሽ እኮ። ሩቅ ሳንሄድ ቅድም ልትጣላ ነበር። ብቻዬን በሆነ አልጣላም ነበር። ለኔ ብለህ ነው የተጣላው? እና ሻይ የምትጋብዥኝ ምን አድርጌ ነው? ምሳል ጋበዝኩም አንተ። ግራ ሲሰጥ ቀኝ ማየት የለበትም ይላል መጽሐፍ። አንቺ ራት ብትጋብዥኝ ኢቢኤስ ላይ ስሜን ታጠፊ ነበር። አልቻልኩም። ያንቺስ ቀን ብሩ የሚሆነው ምን ሲፈጠር ነው? እኔ ብሩ ቀኔን እየጠበቅኩ ነው። ቅርብ ከሆነ ለምን አትሄጂም? አብረኝ ትሄዳለህ? እናንተ እንኳን ብሩ ቀናችሁ ውስጥ መች ጸጉር ቤታችሁ ወንድ ይገባል? ይሄ ቡቺ፣ ቦቢ፣ ቲቲ፣ መቻል ምናምን ብትላት አትሰማክም። ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለህ እኮ ለውሻዋ ለስፓይኪ ከሰኞ እስከ እሑድ ደግሞ የተለያየ ምግብ ነው የምትመግባት። አንድ ምግብ ደግሞ ብትሰጣት አትበላልክም። ይኸው እንዳይጠፋ ብዬ ዝርዝሩን ይዤ ልመጥቻለሁ። ወጥ ረገጥሽ? ወይኔ ሶሪ። ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው? ወጥ ካልኩኝ እኔ ቅኔም አላዘረብ ልትሉ ነው እንዴ? አዎ ወጥ ረገጥ ጠፋሽ። ሰዋሰው ስሚ፣ ውሻሽን ለሚመለከተው የመንግስት አካል አስረክበሽ መሄድ ትችያለሽ። እኔ የውሻ ምግብ ፍለጋ ሜኑ ይዤ በየሱፐር ማርኬቱ እየዞርኩኝ ጠላት አላፈራም። ልኖርበት እንዴ? ዳቦ በግራም በሚበላበት ሀገር ላይ የውሻ ሜኑ ይዘሽ ትመጫለሽ? ታዲያ አንቺ አሜሪካን ምን ታደርጊያለሽ? ወይኔ እንደዚህ የሚያስከፋ ንግግር ተናግሬያለሁ። አልተናገርሽም፣ ቅቤ እየቀባሽን ነው እንጂ። እንዴ ኤፊ ግን ቃል ገብቶልኝ ነበረ። ኤፍሬም እኮ ራሱ ውሻ ብለን አልሞከርነው። አሁን ሁለት በቂ ምክንያት አግኝቻለሁ። ከስራ አባረዋል። ውሻ የኛ አባል አይሆን። ሶሪ፣ እኔ ግን ስፓይኪን ትቼ መሄድ አልችልም። ጠንቅር ዳኒን እንደው እዛው አሜሪካ ድረስ ደጋርገው እያሉ ጦጦ እያጠቡ የሚያደርሱት ሞልተዋል። ኤክስኪውዝ ሚ፣ የቀረውን ብርም አልከፍልክም። የከፈልኩህንም አፍንጫን ተይዘህ ታመጣታለህ። አንቺም ሰርንሽን ተይዘሽ ዊል ሲ። እስቲ ከአብዮቱ በፊትና ከአብዮቱ በኋላ ያለውን 50 ልዩነቶች እኔ አይ ጸጉር ቀይ ነበር የሆነ ወቅት መልሶ ብራውን ሆነ። እዛ ምኖችሽ ናቸው እነኚህ? ጓደኛዬ ናት። አባቷም እንዳጋጣሚ አለ። ምን ፈልገሽ ነው ከኔ? ምንም እነግርሃለሁ። ለምን እስከ ዛሬ አልነገርሽኝም? ምንም የደበቅኩ ነገር የለም። እኔ ደግሞ ስለዚህ ቤተሰብ ማሰብ አልፈልግም። ስለነሱ ቤተሰብ አይደለም፣ ስለ ራሴ ነው። አንቺ የት ታውቂኛለሽ? የት ልሂድ? እንደ ጨዋ ሰው ብንነጋገር። ልክ ነሽ። ጋጥ ወጥን ከቤትሽ ማባረር ነው ያለብሽ። ጋጥ ወጥ እኮ ማለት አይደለም፣ እንደሱ ማለት አይደለም። እኔ ጥቆማ ደርሶኝ ነው። የናፈያ ማለት የአቶ ክብሩ ድርጅቶች ጠበቃና የህግ አማካሪ ነኝ። ድርጅቱ በአንድ ወቅት ወንጀል ሰርቷል። ማገባውን ሰው ግን አላውቀውም፣ ግን የግድ ማግባት አለብኝ። ምክንያቱም ያ ሰው ቤተሰባችንን ምስጢር ይዟል። ያንን ለአንተ ማውራት አልነበረብኝም፣ ግን አንተ ስለሆንክ ልትረዳኝ ይገባል። አንተ ጋር ምስጢር አለ፣ ሌሎች ሰዎች የሚፈልጉት። ያ ሰው እጮኛ የነበረ ሰው ነው፣ ባለ ብዙ ድርጅቶች ነው፣ እናም እጁ ረጅም ነው። ጠበቃ ነኝ አላልሽም? ለምን እስካሁን አልነገርሽኝም?
አንተ ጋር ሚሞሪ አለ አምጣ ብለህ ምን ትለኝ ነበር? እኔ ጋር የለም። አላመንኩሽም። ጠበቃ ነኝ። ደንበኞቼን ማጋፈጥ አልችልም። ያንን ለማድረግ ስራዬን መስዋዕት ማድረግ አለብኝ። እሱን ለማድረግ ደግሞ ገና ነኝ። ስራዬ ለእኔ ብዙ ነገሬ ነው። ደንበኞቼን አጋፍጬ እስር ቤት ልከት እችላለሁ፣ ግን የጥብቅና ላይሰንስ ይሰረዛል። አያውቅም ብለሽ ነው የምታጋፍጪኝ? ማንንም አላጋፈጥኩም። የአፍያ ሹፌር ነው አድራሻን የሰጠኝ። ለልደቷ ከሰጣት ሰነድ ጋር አንድ የፎቶ ሚሞሪ ነበር። ያን ሚሞሪ እጮኛዋ የነበረ ሰው ይፈልገዋል። እሱ ሚሞሪ ቢዝ ለኔም ለድርጅቱ እኔስ መጥፎ መሆን አልፈልግም ነበር። ህይወት አልባሌ አጋጣሚዎች አሏት። ስንት አመት ነው የተማርኩት። ያን ሚሞሪ ላገኝ የምትፈልገውን ያህል ገንዘብ ልስጣት። ገንዘብ? አዎ የሚመጥን። ምን አስበህ ነው? ገንዘብ እንቅልፍ ይገዛል? ገንዘብ አንቺን ይገዛል? የምትከፊኝ ከሆነ ድጋሚ አታገኘኝም። አፍያና አባቷ ሀገር ጥለው ሄዱት ለዚህ ነው። ኤፍሬም ስራዬ ነው። ደንበኞቼን መክሰስም መውቀስም አልችልም። በዚህ ጉዳይ ምን ያህል ሰው እስር ቤት ገብቶ ይሆን? ሻይ በረደብን። መጣሁ፣ እዚሁ አመጣዋለሁ። እንደው ከኔ ጋር ነው አሁን። ማንም ሰው የማይጎዳ ከሆነ Thank you. Thank you. በጣም ነው የማመሰግነው። በእውነት በጣም ለሰው የምትራራ ሰው ነህ። Thank you. የኔ ብሩህ ቀኔ ዛሬ ነው። ሌላ ሰዎች ቢገባ በጣም ብዙ ዋጋ ያስከፍለኝ ነበር። በእውነት አንተ ማውቄ ጥሩ ነበር። የአፍያ ሹፌር ሳቅ የሚወድ ሰው ነው ሲለኝ ቁም ነገር ያለ አልመሰለኝም ነበር። አሁን እውነቱን ንገረህ፣ እኔ መቃብር ቦታ መሄድ አልወድም። አንተ ለማግኘት ስለ የመጣሁት እንደመጣሁ ነው ገላዬን የታጠብኩት። ስለ ቪየትናም ጦርነት እንጂ መቃብር ራሱ ምንም የማውቀው ነገር የለም። አሁን ሻዩን እንተውና ዋይን እንጠጣ። እኔ ደግሞ ላውራ። ኦኬ For the broken heart, it's hard to see in a crimson love, so hard to believe. Walk with me. Okay. I have a dream. One day, God bless America with Ethiopia. What? ኤፍሬም ጋር እስኪ ደውልለት። አሁን ከዶክተር ማርቲን ሉተር ኪንግ ኤፍሬም በለጠብህ። ዶክተር ማርቲን ሉተር ኪንግ ጥቁሮች ነው፣ ኤፍሬምስ ለጫት ለሴት። ኧረ ደውልለት። አይኑን ካላየው እንደማልተኛ ታውቃለህ። እሺ ደውልለታል። አቤት። እበት አባጋጥ የት ነህ? ቆንጆ ቦታ ነኝ ያለሁት። አይኑን ካላየው አልተኛም እያለ ነው ዳን። መጣሁ፣ እንዳይተኛ ይጠብቀኝ። ከግንድ ያጣብቅህ ተፍታት በጣም እሱን ጫት። ቶሎ ወደ ቤት። አፍያን አግኝቻት እኮ ነው። አፍያ ደግሞ ማን ነው? አፍያ ያቺ የከበርቴ ልጅ ልደቷን ያከበርንላት። ጠበንጃ ቃታ ስር ምን ትሰራለህ? ቢራ ለቀን ፖሊስ ጋር ደወልክ? አሁን ምልክት አደረጉልኝና ደወልኩላቸው። ጭራቅ ናት አሉ። ሂሳብ ላለመክፈል ነው እንዴ ጭራቅ የምትሆኝ? ደህና ደር። ጃኬቴን Bye-bye.
የህግ አማካሪ ቢሮ ነው? Yes. Yes. አርፌ ምኑን አረፍኩት? ትዳሬ ፈርሶ እና ፈረሰው ህገወጥ ነበር። ሆነ። ስንት ጊዜ አብራችሁ ቆየ? ሳምንት። ሳምንት ጥሩ ነው። ሳምንት ስንት ሳምንት? 1 ሳምንት። በምን ነበር ጋብቻው? በሊሙ ማለቴ በሽማግሌ ነው? አይደለም፣ በክፍለ ከተማ። ኦኬ። ምንድን ነበር ጸቡ? ይኸውልሽ ቅዳሜ ተጋባን። ሰኞ መልሳችን ነው። እሮብ ከጓደኛዬ ጋር እንቅ። ከሴት ከወንድ ጓደኛሽ? ከሴት ወይ ምን አየሽ? እሱ ያደረገኝ ነገር፣ እሱ የሰራኝ ስራ ከአንደኛው ሚዜ ጋር ምን አለ ከሶስተኛዋ ከአራተኛዋ ጋር ቢሆን ምን ችግር አለው? ይኸውልሽ በደንብ ተረጋግተሽ አስቢበት። ኦኬ? ትዳርን መፍታት ጥሩ አይደለም። ኦኬ? አስቢበትና ደውይልኝ። ቴንክ ዩ። ኦኬ። ጓደኞቼም እንደዚህ ነበር ያሉኝ፣ ግን አላመንኳቸውም። ማንንም እንዳታምኒ፣ ማንንም እንዳታምኒ። ደውይልኝ። አመሰግናለሁ። ባይ ባይ። ኦኬ። አስብሽበት። ስልክሽን አልሰጠሽኝም። ቁጥርሽን እኮ ነው ያልኩሽ። ደውይልኝ። ቴንክ ዩ። ባይ። ድርጊት እወዳለሁ። ኪሳችሁን መሙላት እንደማትፈሩ ሁሉ ስራም አትፍሩ። አስቀድመን ይሄን ሰውዬ እንዳይገናኙ ማድረግ ችለን ቢሆን ኖሮ ንስሐን ባላስፈለገን። ጠበቃዋና ዱርዬው ከገጠሙ ችግር ነው። ከፍላለሁ። ድርጊት ነው የምፈልገው። ጥያቄ አለ? ሚሞሪን ካገኘን በሰው ላይ ጉዳት ባናደርስስ? ርህራሄና ጥያቄ ለዩ እንጂ ሜሞሪውን እንዳገኘን እንሰብረዋለን። ቀጥሎ ሐሳቡን ከሰዎች ውስጥ እናጠፋለን። ይህንን ነው እየሰራን ያለነው። ያልገባው ሰው ካለ ሁለቱን ሰዎች በህይወት አናያቸውም ማለት ነው። ደህና ነው ያለ የማቤት ግን ተቆርጧል ያለው እንረዳዋለን። ግን ምን ሆኖ ነው? ጤና ይስጥልኝ። እንደምን አሉ ክቡር ዳኛ? ፓርኪንግ እንዳትጽፊ አሁን ሄዳለሁ። እናንተ ደግሞ ቀኑ ስልክ ማውራት አይቻልም እንዴ? ይቅርታ፣ እኔን አያውቁኝም። እንዴት አላውቅሽም? ስልኬን ካወቅሽው። የዚህ ስልክ ባለቤት አንድ ታማሚ ለመርዳት እኛ ጋር መጣ ነው። ከሆስፒታል ነው የምደውለው። እና ገንዘብ አልያዘች። መምጣት ይችላሉ? ሩቅ ነው ያለሁት። መምጣት ትችላለህ? እንደው አንወሻሽ። ቁልፍ ፋብሪካ መክፈት ይሻላል ለሌባ ስራ መስጠት። 4 ምርጫዎች ይሰጥሻለሁ። ልክ ነሽ። አሁን ቁልፍ ፋብሪካ ቢዘጋ ሌባው በጥፍ ይጨምራል። እሱን እያሰብኩ ነው። ልብ የሚለወጠው የት ክፍል ነው? ልብ። ይሄ ልብ ያላፊ አግዳሚውን እያፈቀረ ተቸግረናል። እንደው ሰው ጤፉ የሆነ ልብ ይኖራቸው ይሆን? ዳለካ ጤፍ ተወዷል። ሰው ገለባው የሆነ ልብ ይኖራቸው ይሆን? ልብ አይመስለኝም። ምላስ። እኔ ልቤን መቼ አጣሁት? እሱ ነው ቆስቋሹ። አላስጠጋኝም እኮ የገዛ ልቤ እኮ አያስጠጋኝም እኮ። ድምፅ አውቀዋለሁ ልበል? ያው እሱ የዩኒቨርስ አካል ነው። አባቱ ሄዳል። የታብ አንድ ጊዜ ታማሚ ይዛ መጣለች ብሎ ደውለውልኝ ነበር። ከሩቅ ነው የመጣሁት እኮ በስልክ ያወራሁ እኔ ነኝ። የኛ ሰብሳቢ፣ የኛ ዘመድ፣ የኛ ወገን እንደው አንቺ ባትኖሪ እኮ ተበታትነን ቀረን ማለት እኮ ነው። የት ይሆን የተኛችው? ተከተለኝ። እናንተን ስንከተላለን እንደ የምንኖረው። እኔ ብሎ እጅ ጽሁፍሽ እንዴት ነው? ለካ እናንተ ቅጥልጥል ነው። ማን ከነማ ለከነማ ሲያስተረጉም ይዞራል።
ነሽ? አንተ እንደዛ አታደርግም አይደል? እንዴት? ልትገለኝ አትፈልግም አይደል? እረፍት አድርጊ፣ እረፍት አድርጊ። ኖ መሄድ አለብን። ወዴት? ወይስ ነገር ማን ነው የተጎዳው? የአፍያ ሹፌር የነበረው ሰው ነው እንዴ? ቢሮዬ በደም ተለውሰው ነው ያገኘሁት። ለምን ይሄን ምስኪን? ፎቶ ልከውልኛል። ካንተና ከሱ ጋር ይከታተሉን ነበር። አሃ፣ ይሄ ነገር ወዴት እየሄደ ነው? ስንፈጥን ነው ሁሉንም እናውቀው። Thank you. One more time. ወንድም አለም የሀገራችንን ታሪካዊ ቦታዎች ማየት ፈልጋለሁ። ኧረ ተው አትቀልድ፣ ተው። የወንድም ጡር አለው። ተው ግዛ አልከኝ ገዛው። በዘራችን አንድ ሙዚቃ የሚጫወት ሰው የለም። አሁን ተራራው የት ይሄድባል? ዳሽን ምን መሄጃ አለው? ላሊበላስ ቢሆን አክሱምስ ቢሆን አንተ የትን ዞረ ነው? እኛ እኮ አለን። እኛ ታዲያ ድሀ እኮ ሲቆይ እኮ ቅርስ እንጂ ሌላ ምን ይሆናል? መጀመሪያ እንደውም ዳሽንን ፎቶግራፍ ማንሳት ፈልጋለሁ። አለበት እኮ ዳሽን የለም ሜዳ አንድ ቢሌላ ቦራ ሚስ ኮንዶ ብለህ ገጠር መስሎት እኛ አስተመሰገንን እንጂ ምን ይዘጋጅ? ለኔ ደብል ማኪያቶ። አቀለዱ እንጂ ብርድ እየገረፈን እኮ ነው። የተለመደውን አምጣለን። ኤፍዬ አፌ ቁርጥ ይበልልሽ። ማኪያቶ የላችሁም? እዚህ እኮ ማኪያቶ አይሸጥም እኮ በርገርና ቺፕስ ምናምን ነው የሚሸጠው። ዳኒ አመል አወጣ። የምን አመል? ራስ ዳሽንን ካላየዋል። ማን ነው ስምህ? ዳኒ። ዳንኤል በል፣ እሷ ታቆላምጠው። ሃይ ዳኒ። ሃይ ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። እኔ ደግሞ ዳኒ ይባላለሁ። የልብ ህመምተኛ ነኝ። ኦ አሁን ደህና ነህ ታዲያ? አሁን ደህና ነኝ። ደህና ነኝ። ማናት? እህታችን ናት። አሜሪካንን ተከትሎ እህት አልበዛ። መቼም ሰው መድኃኒት ነው። ሰው መድኃኒት ነው። እንደው ኤፍሬም በጅምላ መጠራት ስትሆን መቼም አብሬ ቆሜያለሁ። እንግዲህ ድንቡሎ ሳንቲም የለም። ማን ጠየቀ? መጠየቅ አይቀርማ። ምን አለ ይሄን በሽተኛ ብንሸኝ? ሴቶቹ ሴት ሄዱብሃል። አረ በሚካኤል የናፊያ ጠበቃ ናት። አፊያ የከበርቴው ልጅ ባለፈው ልደቷን ያከበርንላት። ባለፈው በስልክ ነግሬ ያለብን እንዴ? እና ምን ቀረ? ምን የአፊያ እጮኛ ያባራት ጀምሯል። ባክ ምን ዳኒ በረዶ መሬት ያዙት። አልሞት ስንል አደባባይ ይዘን ወጣ አይደል? ይሄ ልጅ አንድ ነገር ይሁን ባንተ ጦስ ነው። ካንተ ራስ አልወርድ። ምንም አይሆንም፣ ቃል እገባልሃለሁ። አሁን አንተ ከስም ውጪ ምን አለ? ኤፊ ችግር አለ? የለም ችግር አለ? አንተ ብቻ እንደው የአፍሪካ ችግር አይደል? ሄሎ ወየ ጁቬ ነይ ሬሳሽን አንሺ። በእግዚአብሔር ስም አረፈ ብለናል። ወይኔ ጉዴ! የት ነው ያላችሁት? መቃብር አፋፍ መጣሁ። አረፈ። እዛው ብር ይዞ ማረፍ አለ እንዴ? ምንድን ነው ወንድሜ? ምንም አይፈጠርም፣ ቃል እገባልሃል። ፖሊስ ጋር እንደውል። አንቺ አትጨናነቂ፣ እኛ እንጨርሰዋለን። ሬሳ ሰፈራችን አይደል እንደ ያለ ነው። ደህና አጥር የሌለበት ሰፈር፣ ማምለጫ የሌለው ሰፈር። እሷ ጠበቃቸው ነች። ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ስምሽ ምን ያደርግልኝ? እኔ ዳኒ ምንም እንዲሆንብኝ አልፈልግም። ያለ መግባባት እኮ ጉድጓድ ግባ። ዘመዶች የገቡበት የሞቱት ምን ነው እንደው አንተን ቅልብ ያርጉል። የአፊያ ሹፌር ሪከቨሪ ነው ያለ። ዋይ አለኝ ሶሎኔ ወንድም ጠፍቷት እንዳይ። አንድ ማስተካከለው ነገር አለ። ምንም አይደርስባችሁ። ፖሊስ ጋር እንደውል። ፖሊስ ጋር ደውሉ። ምንም አትሆኑ። ለምን ወደ ቤት አንሄድም ግን? ውጭ ነን እንዴ? ያውም አውላላ ሜዳ። አውላ ተነስ። ኃይሌ ነውስ? አበበ በቄላ ነውስ? እነ ብዙዬ ናቸው። ጥላውንም አለ።
ተፈራ ካሳም አለ፣ ይኸው ማህሙድም አለ። አንድ ማህበር ነበር። ጥርሴን ማጽዳት እፈልጋለሁ። ቀደም ብለሽ አትናገሪም ነበር እንዴ? መፋቂያ መቆርጥልሽ ነው። ይሄማ እኛ ጋር ነበር እኮ። ባኞ የት ነው? ጎንበስ ቴንክ ዩ። ነው ፈለ ይኸው ቢጃማ። የት ነው የምቀይረው? እዚሁ ነው። ይኸው የሰው ልጅ የታሪክ ገጾች ሁልጊዜም በሚያሳዝን ሁኔታ የተበላሹ ናቸው። ከመጀመሪያው እስከ መጨረሻው ውድቀት የተመዘገበባቸው። ሰው ማናቸውንም ነገር ያበላሻል። እጅግ ከፍ ባለ ቦታ ላይ ቢቀመጥ ራሱን ያዋርዳል። እጅግ ብዙ መብቶች ቢሰጡት አላግባብ ይጠቀምባቸዋል። የተትረፈረፈ በረከት በዙሪያው ቢከበው አያመሰግንም። እጅግ ድንቅ ተቋማት መሃል ቢቀመጥ እንዳይጠገኑ አድርጎ ያበላሻቸዋል። ሰው እንዲህ ነው። ጌታ ሆይ ደህና ደር። ደህና ደሪ። ተመችቷል? ሰው እንዲህ ነው የምታርገዋለሽ። አውጥረገረግሽን እኮ ለመርዶ ነገር እንኳን እንዳንተርፍ አድርገሽ በጅምላ አርግሽ። ሰው እንዲህ ነው። መንጋቱ አይቀር መንጋቱ አይቀር። ባይሆን ደስ የሚልህ ምንድን ነው? አልጋዬን ባለቅ። የምር 3 ዓለም ጦርነት ባይካሄድ ደስ ይለኝ ነበር። ምሽ ተጀመረ? ከዚህ በላይ ከኔ ቤት እኮ ነው የተጀመረው። ከኔ ቤት እኔ ቤቴን ጠረን መቻጣኋት፣ የቤቴን ሽታ መቻጣሁት። እኔ ኮልጌት ቪክቶሪያ እኔ ቤት ገብቶ ለጥልንል እንዴ! ስንት የሚቆም ነገር አለ፣ ስንት የሚቆም ነገር አለ። ስንት ሚሳኤል አለ። እኔ ከሩቅ ላይ መኝ እኮ ደቡብ ኮሪያ ነኝ። ስንት ሰው አፉስ ገብቻለሁ። እንዲህ እንኳን ጥለት አትይስ። ዳኒና ጁቢ ምን ናቸው? ቤተሰብ ማለት ወላጆች፣ ወንድሞች፣ እህቶችና ሌሎች እስከ 3 ደረጃ የሚቆጠሩ የስጋ ወይም የጋብቻን ያካትታል ናቸው። ዘመድ ነን ክቡር ፍርድ ቤት። የቅርብ ዘመድ ማለት ወላጆች፣ ወንድሞች፣ እህቶች። በቃ እንትን ያገናኘን ይሄ ባንዲራዋ ነች ያገናኘችን። ባንዲራ ማለት የክልል በዋናው ባንዲራ ለስለስ ያለ ሙዚቃ አልጋብዝሽ? ኦኬ፣ ደስ ይለኛል። ሪሞት የታረኩኝ ሪሞት ይዣል ነበር ማው አላንቺ የገባ የለም እዚህ ቤት። ቆይ አገኘት። ይሄን ቢራ ተራጩ ይበል ህዝብ፣ ተራጩት። ኤፍሬም ማረድ ነው ይበል። ይሄን በሬ ማረድ ነው፣ ይሄን ቢራ መክፈት ነው። ጠጭ የታባት። Hey guys, breakfast ready. እንግዳ አለ። ዳኒ ኧረ እንዳትገባ። ተው እንደፈለገ ይጠጣ። በብርጭቆ ይሄድ ደግሞ ይልቅ ጋይስ ዛሬ እኮ ነው ትኬት የምንቆርጠው። በአባትሽ በፈጠሩሽ አምላክ ኤፍሬም እንዳይሰማ። እንዴ ለምንድን? ያስበላናል። ኤፍሬም እኮ ሰው መርዳት ስለሚወድ ነው። ሴት በል ወንድሞቹንማ አውላላ ሜዳ ላይ ያስደፋን። እኔ ግን ኤፍሬም በጣም ነው የምወደው። አም ሶሪ። እኔ የተከሳሽ ጠበቃ ክቡር ፍርድ ቤት ተለዋጭ ቀጠሮ እንዲሰጠኝ በአክብሮት እጠይቃለሁ። ምን ሆነሽ?
ይዞኛል። አድረትልኝ ፈራኋቸው። ኤፍሬም ወይ ጥሩምባ ነው ስምህ? ጥሩምባም የዩኒቨርስ አካል ነው መች ከፍተኛ ዳኛ እኮ ናችሁ አንተ። የምድር ነው ደንበኛዬ ነው። ይሸኙናል? ይቻላል። በደስታ ግቡ። እግዚአብሔር ያክብርልን። ስቀልድ ነው ጎረምሳ። አረ ችግር የለም፣ ምንም ችግር የለም። ጠበቃ የነብር ጠፍር ናት። ምንድን ነው ኬዙ ጎረምሳ? ጃፓን የአባቴ ንብረት ነበረች፣ ሸመጠጡ። ህንድና ካዛኪስታን እንግዲህ ያው ምስክር እንሆናለን ብለውኛል። አሜሪካ አይታ እንዳላየ ሆነች። አረ እንሂድ፣ ሁሉም ቢናገሩት ሆድ ባዶ ይቀራል። ወራጅ! አቤት። እዚህ ጋር ወራጅ አለ። ቃሌ የኔ ጌታ ወራጅ! ይሄን ፍቅር እንዳይሆን እደውላለሁ። እና የጃፓንን ጉዳይ እሳቸው ቢጨርሱልኝ ካናዳን እንደምንም ብዬ አስመልሳለሁ። ከፍተኛ ዳኛ እኮ ናቸው። አንተ ትቀልዳለህ እንዴ? ዝቅተኞቹን መች አስተዋወቅሽኝ ታዲያ? ቻው ቻው። አዎ ቻው። ኦኬ ባይ። ኦ ሺት! ቻው ተባባልን እኮ። እነዚህ አዮች በሪ አዲካና መስገን ደጋሽ ቀልብ የለውም። እኔ ብትረሱኝም እዚህ ቦታ መባወሉ አያስፈልግም። አዳራሹ ጠፍቶን ነው። ደግሞ ነፍሰ ጡር ናት። አማሬን ብላ በስንት ቀን ይሄንን መምጣታችን ነው። 7 ጥሬ ነበረቻችን ላይ ይሄን እናንተ ጋር መምጣታችን ነው። ምን እንደሚያምርሽ አይታወቅም። ያማራችሁ ቦታ ጣሉ፣ እኛ ስንከንፍ እንመለሳለን። አይ አምሮኛል ብለሻል። ምን ያሳፍርሻል? እርሳቸው አርሳሽ እሺ እኛ አንዱ ሊትር ጣብ እናደርግባታለን። ዛሬ ተፈቀደ እኮ ስንፈጀ እና ለምንድን ነው ውጥበት? 2 ሚሊዮን ሰው ነው ይሄ ብር ማቆጠረላችሁ ልጅ። እንደው እዚህ ሀገር ያንን የሚቆጥር ምራቅ አለ አይሰለች? የነሱ
አረቀል ሴትዮ እንዴ ሸራፍ ቀበቶን ሰር አንድ ብቻ ነው ሸት መሸዋዚንገር እንኳን አልሳኩ እኔ በራምቦ ስቅ ያላል ምን ነው መሪውን እስቲ ነዳ ነው አንድ እንዳኮ ተበታተኑልሽ ተመረጡልሽ ማይ ጋድ ነገር አድርግ አውርጅ እኔ ልውረድ ዱብ ከፍሰታ እኔ ዱብ ልበል ግድ የለም እኔ ዱብ እላለሁ ዘና እንዴ ባለ መኪና መሰይ ሙዚቃ ከፈች ዘና እንደ ፍቃድ አላስኩም ምን ለማምለጥ እኮ ነው መኪና ውስጥ የገባ ነው እኔ አውርጅኝ ብያለሁ ከከተማ ሳንርቅ አውርጅኝ አላልኩሽ ምን ይሻላል በቃ 15 ዓመት ገባናታ ምን እንደለች በቃ ቃልቲ ንገረኝ ምን ቀር ተነስተልኝ እሺ ማን ነበር የሚነዳው? እኔ ነኝ። እኔ ኤፍሬም። በየት በኩል ነው የወጣው? በዛ። ለምን? በሩም ቢያለ ይሄ ሶስቱም በር ያበር ብቻ ነው የሚሰራው። ያልሄድኩበት ገራዥ የለም እንዲሁ እንዳቃጠለኝ ቢዚ ሞንኩ ምናምን። የቱ ይሄ ነው እምቢ አለ በቃ ተው እስቲ በርም ቢካ እንዳዘጋው ከስንት የህግ ሰው አጣላይ መሰለኝ በር እንዳይመስል እርግጠኛ ነህ አንተ ነበርክ የምትነዳው እኔ ምን በፈለከው ካሜራ ካለ ማየት ትችላለህ እኔ አልቀጣም እውነቱን ንገረኝ ቅጣኝ እኔ ደስ ይለኛል ቅጣኝ በቃ ይሄ በዚህ ጥፋት ብለህ ህግን ማክበር የሁላችንም ኃላፊነት ነው ዴፊኒትሊ ነው መልካም መንገድ ለሁላችን አይዟችሁ እድል አለ ኦ ሺት አንገብጋቢ ስልክ ነው አዎ ዳኛውን ላማክራቸው ነበር ሺት አስበሽበታል አዎ መቼ በቃ ምን አይነት ሴት እንደሆንኩ ስላላወቅ እኔ ሙያዬን እንዴት እንዳገኘሁት ማንም አያውቅም
ለኔ ቤተሰቤ ሙያዬ ነው። እኔ ገብቶኛል እኮ። አልገባህም? አንተ ላይሰንስ ምን እንደሆነ ታውቃለህ? ፍቃድ ምን ማለት እንደሆነ ታውቃለህ? እንደ ፍቃድ ሀውለን ደደብ ፍቃድ ምን እንደሆነ አታውቅም። አሁን እሱ በማልችለው መንገድ መምጣቱ ይሄ ደደብ ዶለስ ዶማ። ዳኛው ከደዊ ችግር የለም። ትንሽ ጊዜ ነው የኔ ጌታ፣ ትንሽ ጊዜ ነው። አመት የቆዩ አስመሰልከው እኮ። አውቃለሁ። መቼም ሰው አትሆንም አንተ። እሺ that's it ወንድሜ ስማኝ፣ ና ወደ በረት ግባ። yes ልንሮጥ ነው። ርቦኛል። እኔ ሰርግ አይደል ያልኩት። ምንም ገንዘብ የለንም እኮ። ቻው በቃ። ሀገሪቱም የላትም እኮ። እኛ ግን እንኖራለን አይደል? የራሴን ሰዎች መጠቀም ይኖርብኛል። ኖ ግርግር ከተፈጠረ ፖሊሶች ጋር ይደርሳል። ታዲያ ዝም ብሎ መሮጥ ምን ይፈይዳል? ዳኛውን አማክራቸዋለሁ። ነገ ሁሉንም ነገር እንወስናለን። ዛሬስ ወደ ላይ እናገኛለን። ደግሞ ቆመን ልናድር ነው። አይ ነው ወደ ሰፈር እንሞክራለና። ኦኬ ታሳምጣልኝ። ለምን ሆቴል አልይዘልሽም? እኔ እኮ ችግር የለብኝም። ምን አስበህ ነው ኤፍሬም? ከምትሳቀቂ ነጠላ ወንዶች ለብዙ ነገር የተጋለጥን። ትላንት አምኛለሁ እኮ ኤፍሬም። ወንድሜ እንኳን እንዳንተ አልሆነልኝም እኮ። እኔም ለእህቴ እንደዚህ አልሆንም። አይ ነው ምንድን ነው የምናደርገው አሁን? ምን እናድርግሽ? ምንድን ነው የምናደርገው? መላ። ምን አይነት መላ? ከነጋ መች ደህና ወንበር ላይ እንኳን ተቀመጥና ተስፋ እየሰጠኝ ነው፣ ምንም የሚጨበጥ ነገር ሳይኖር። ይሄ ነው መላው። በጣም ራስ ወዳድ ሰው ነሽ። በጣም ራስ ወዳድ። ራሴን ሳልወድ ለሰው ምን ልሰራ እችላለሁ? አንቺ ማንንም አትወጂም። ውሸት አምነሽ እኔም ግድ ሆኖብሽ አንተን ወደድኩ። አትወጂኝም። ጃኬቴን አምጪ። ጃኬቴን ስጪኝ። በአንቺ ጦስ ነው። ሳይደርቅ ብቻ ምግብ ቤት እንዳይዘጋ ዛሬ። አልደረቀም? ኧረ አልደረቀም። ውሃ ነው የሚልኩልን ማለት ነው። ዝም ብለን ነው የምንለፋው። አሁን ከኔ አንገት በላይ የሞቀ የለም። ምን ነው አንገት ቢያደርገኝ? ሸራብ ትንሽ መጠጥ ካለ እኮ በቂ ነው። ከዛ መኝታ እናገኛለን። እያደርን እኮ ነው። የግድ መተኛት አለብን እንዴ? ኖ ውይ እንግዲህ እዚህ ነው የምናድረው። አብረን የትም ቢሆን እዚህ ቤት እስከሆነ ድረስ አብረን ነው። በዚህ አልስማማም። በዚች የምታክል ቦታ ታዲያ አይነ ቤት ፍሬ የሚባል ነገር አለ። ታዲያ በዚህ ቅዝቃዜ በዚህ ነው ተመረሻል። ፍሪክሽን ምን እንደሚፈጥር ላንቺ አልነግርሽ። ውስጣችንን አሳምናል። እኛ ውስጣችንን አሳመን ነው። ደጅ አዩትስ ቆሞ ሄደ ነው ደግሞ እኮ
ዳኒ አሜሪካ ዜብራ ጠብቀህ ነው የምትሻገረው። ጭጋጉ ሰው ለሰው አያሳይም። ኩርባው አደገኛ ነው። መኪናዎቹ በሰዓት ነው የሚሮጡት። ስለዚህ አንተ ዳሩ እዚህ ሄዳለሁ። ኮግንዶ እዛ ሂጅ እስቃለሁ ብላለች። ሄዳ ብላ ትገልፍጥ። የአብርሃም ሊንከን ሐውልት አስቃለሁ ብላለች። እሱ ሲሰራን ሐውልት የተሰራለት ትገልፍጥ። እሱ አንተ የኔ አንበሳ ግን ስራ ትፈልጋለህ። ወጥረህ ስራ። እከካ ምን ታውቃለህ? እዚህ እያከክን ይኖር አሁን እናላክፍ። አንበሳ ናት። አደራ ሁለት ነው የእናቱ ማን ዘራለን የለን እንደናጡት ሁለት አደራ። አይዞህ ወንድም አለ አይዞህ። አሁንማ ሁሉም ነገር አለቀ። ደረስኩልህ ወንድም አለ። አዎ ደረስክልኝ። እዚህ ደርሳል ብሎ ማን ጠረጠረ? እኔ አለሁልህ። ማንንም እንዳትፈራ። አፈር ይበላሃል ነበር የተባልከው። ያው እዛም ሂጄ ለመማርም ሀሳብ አለኝ። ብማር ደስ ይለኛል። 8 ዓመት እኮ አንተን አስተምራለሁ ብዬ ነው ያልተማርኩት። አንተን ሆስፒታል ሳመላለስ ከነማ ሸትቼ ሰው ሁሉ አግሎኝ ነበር። አሁንማ ሁሉም ነገር አለቀ እኮ። ያው መማር ትችላለህ። አንተ ድንጋይ እኔ ናት። አንተ ሙትቻ እከክ ስድብ ነው በአሁኑ ሰዓት የሚደውልልኝ። እዚህ የመሰለ ቦታው ሆኜ ልስደብ? አቤት አቤት ትበልም መብርሃን። የኔ አንበሳ ተሳስተዋል። ልክ ነኝ የኔ ነብር። ልታሳድን ነው እንዴ? የቤት እንስሳ አታውቅም? እርምህን አውጣ ኤፍሬም። ዳኒ አላውቃችሁም አለ። በደህና ነው? አሜሪካ ሄጄ እማራለሁ ከዜሮ አለ። ምድረ መሃይም ምን አባታችሁ ታደርጉልኛላችሁ? ድሮም የተጠጋችሁኝ ለሀብቴ ስትሉ ነው። ድሮም አበሻ ኢትዮጵያዊ ብሎ ከመንግስት ጋር ሊያነካካኝ ጥርሱ ሊያስገባኝ እንዳልሞት እንዳልሽር አድርጎ ህዝብ ፊት ሰደበኝ። አንተንም ሰደበ። እንደውም እዛው አሜሪካን ሀገር ሄጄ ኦክስፎርድ የቦርድ አባል እሆናለሁ ብሎ ይሄ የኛን መመኪያ ያለችንን አንድ ዩኒቨርሲቲ እሱ ዩኒቨርሲቲ ቄስ ትምህርት ቤት ለምን አታረጉትም? የኔታ ቀጠሩበት ብሎ ሙልጭ አድርጎ ባጥንቴ ስቀር አድርጎ ሰደበኝ። አንተንም ሰደበ። መጣው። አንተ ግን የት አባክ ነው ያደርከው? መጣሁ። ይኸው ያንተ መቀለጃ ሆኜ የምቀር እንዳይመስል። አንተ ምናምንቴ መናጢ ደሃ ከየት አባክ እንዳነሳው አታውቅም? አንተም ያው ነህ። ተማር እሱ እየተማረ ሰው ከምን ያወራችሁ? ዳኛው ከሰውየው ጋር ነው። ያመኑት ፈረስ ሲቀበል እንደስ እንዴት? አንድ ሰው እየጠቆመ ነው። ማን? እኔ መቼም ራሴ ላይ አልጠቆመም። እኔ ሆን ለምን ታደርገዋለህ? ገንዘብ ትፈልጋለህ ወይ ብዬ ነበር። ልስጥህም ብዬ ነበር። ሚሞሪውን ትሰጣቸዋለህ ወይስ ትሰጠኛለህ? ምን ያህል አምኜህ ነበር? ስራዬን እንኳን እንደማጣ ነግሬህ ነበር። ህጉን ጥሽ እህቴን እንኳን እንዲያልንከባከብም ስትል ምን አግኝቶ ነው ብዬ መጠርጠር ነበረብኝ። ያለፉትን ሌሊቶች ሁሉ ፈራኋቸው። ተናደሻል። ዳኛው ሲሸኙን እኮ የሚያባርሩን ሰዎች ነበሩ። ታርጋውን ልንገርሽ፣ በጣም ቀላል። መንገድ በተዘጋብሽ ቁጥር ሰበብ አትፈልጊ። ዳኛው ጋር ደውዪ፣ ከኔ ጋር ተሰነባበት። ኤፍ ወይዬ
የት እንዳለው ንገረኝና ሂድ። ተቀይመኝ ደግሞ አትሂድ። ወንዝ ላይ ምራቅሽን ብትተፊ ጎርፍ የሚሆን ይመስልሻል? አይሆንም፣ አይሆንም። ዳኛው ጋር ደውዬ አሁን ምንድነው ማረግልህ? ብትስሚኝ ደስ ይለኛል። እጅ ወደ ላይ። በዚህ ድምፅ እጅ አይደለም እግሩ ላይ ምንም እንዴ እጅ ነው እንዴ? እጅ ነው ያልኩት። እጅ ቢሮ ደርሰን ሻይ እንጠጣ። ዛሬ መቼም ቢያቲ ነው እንዴ? ውሃ ምን ትያለሽ? የወርቋ ነው ስለ መታወቂያ ይዘሻል? አዎ። ኦኬ እንሂዳ ቢሮ። ቢሮ እንሂዳ። ኦኬ ታክሲ። ኧረ ነይ በዚህ ኦኬ ሌትስ ጎ። ቢሮሽን አታስጎበኝኝም? አልጸዳም፣ አልጸዳም። ምን ላይ ነው የምትቀመጩ? ወንበሬ ሊሰራውታል። ምን አይናችን አያርፍም እኮ እንደኛ የኛም እኮ አያርፍም። ነገ እራት አብረን ነን። እሺ ደግሞ የቀረን 2 ቀን ስለሆነ ዘመዶች ግን ቶሎ ቶሎ ተሰናበት። ምን የሚሰናበተው ዘመድ አለ? ምን ሆነ ያለው? ኤፍሬምስ ችጋር ያሰናብት መች ዞር ብሎ አይቶ ያውቃል? በልሽ አሁን ወረዱ። ደውላለሁ። እሺ እሺ ቻው። እዚህን ሰውዬ ማንነት በደንብ ማወቅ አለብን። አሚን አለብን። ከዛ በኋላ እኛ መከታተል እንጀምራለን። ጽድቁ ቀርቶ በወጉ በኮነነኝ ያለ መሰሎኝ አያቴ ተንበርከክ ሲሉት ወንድም አለም ኮፒ ተደርጎ ይቀመጣል አልከኝም እንዴ? ወበስ ኮፒ ማለት እኔም ቀሪ ያስፈልገኛል እኮ ኮፒ። ያስፈልገኛል። በኋላ አላረኩም ብለህ እንዳትቆጣ ብዬ ነው። ታዲያ እኔ ይዣለሁ። ያው እሱን ኮፒ ታደርግና ታስቀምጠዋለህ። ደግሞ ጥሩ ቦታ አስቀምጠው ከተተው እንጂ። አይ ምን ፈለግ? ምን ፈለግ? ዱርዬው ጓደኛ የወሰደብኝን ንብረት ሲመልስ እሰጥሃለሁ። ደህና ነህ ግን አንተ? ደህና ነው፣ ተሽሎታል። ይጠራል። ቢሮአቸው ለምን አንሄድም? ሁሉንም ሰው ማመን አለብን። ወይ ጉድ! ቆይ በጣም ነው እንደደበደቧችሁ? በስልጣኑ መደብደብ፣ በምን እድል መደብደብ? እንደው ቅጥቅጥ አድርገው በለቀቁልኝ ኖሮ። ቅጥቅጥ አድርገው ሰውኝ አልከስ። ምን ነው እኛ ቤተሰብ ላይ ቁጣ? ምን ነው እኛ ቤተሰብ ላይ ሱናሚ? በግለሰብ ደረጃ አርማጌዱ ያለ ፍጻሜ በእኛ ላይ 25,450 ብር። ኤፍሬም አንተ ነህ ያርገኝ። ለኤፍሬም ደውዬለት ነበር እንዳይደነግጥ ብዬ ሁኔታውን አልነገርኩትም። ለምን ይበረገው የማይበላው ኤፍሬም የሚደነግጠው ምን የተነካ ብሎ ይደነግጣል? ክርስቶስ ይመጣ ይደነግጣል። እሱ ሰው አይደል እንዴ? አታወጣቂ እኮ ሰው ይሄ የሱጦስ እንደው ሴጣን እንዲይችልበታል። ሄይ ጋይስ ጉዶንኩል ምንድነው? ሄይ ጋይስ ምንድነው ማለት? አንተ ምንም ማታረገኝ ነገር አለ? ይኸውልህ ኤፍዬ ቅድም ያልነገርኩ እንዳትደነግጥ ብዬ ነው። ወጣው ፓስፖርታቸውን ሁሉ አስነጥቀው መጡ። ከነትኬቱ ምን አለ እኔስ ጋር ቢቀመጥ ከቤት ባልወጣስ? ይሄን የቀበሌ መታወቂያ ኮፒ ማድረግ የለመዱ ፓስፖርቱን ኮፒ ካላደረግን ብለው ወስደው እኮ ነው እንዲህ ጉድ የሰሩኝ። እሺ አሁን 450 ሺህ ብሬን አውጥቼ ያ ሁሉ አሁን ምን ጊዜ አለኝ? በምን ጊዜ ነው የሚስተካከለው? ወይኔ ጉድ! ምን ቀን ነው ዛሬ? የኔ አንበሳ፣ የኔ ነብር፣ የኔ ኮማንዶ
ኤርቦ ዝቀው በእናታችሁ አንድ ሰው ልግደል። ዝቀው ገዳይ ትመስላለህ ለሜ። እገልሃለሁ አይንን እንዳይ ማፊ ለቅ በኢትዮጵያ ረሸብ ሰርተ ማፊ ለቅ አንተን ገድዬ እጄ መንግስት ነው አበጀ ጎሽ ብሎ ካልሸለበኝ ምን አለችሁ ቤት ተመሳጥረን ፖሊስ ጋር ደውል። ፖሊስ ጋር እንኳን ባይደወል ጥሩ ነው። እንዴ ለምን? ባለፈው እንደነገርኳችሁ ያ ማለት ለኔ ትንሽ እንዴ ላንቺ አገር ጥሎ ለኮበለለ ዱርዬ ሲባል ስንት ቢሊዮን ዶላር የሚያወጣው እድል ይባክን። እጄን አጣጥፌ ልቀመጥ? እኔ እኮ በሽተኛ ይዣለሁ። በቃ እንዲህ ከሆነ እንፋለም። ምን በወጣኝ ነው እኔ ከሀብታም ቦዘኔ ዱርዬ ጋር የምፋለመው? እኔ እወጣዋለሁ አልኩ እኮ እኔ እወጣዋለሁ። በቃ ይሄን ወለኛ ልግደል። ካሳ ይከፈላል። ምን ትጮዋለህ? አንተ ለካሳ ምትከፍል አሜሪካን ካሳ ትከፍላላችሁ? አንተ የ20 ሳንቲም ሚዛን ከፍለን አትመዘን ወመኔ ዱርዬ። ካሳ ለመሆኑ መይሳ ካሳን ታውቋለህ? እሱን ብታውቀው እንዳትናገር ነው። ሌባም በሀገር አይኖርም። ምነው ብድግ ብሎ አንገት ቅል ተሩተው አንተ ጠበቃ ነው ካሳ ሊከፍለው? ቅጥር ነሽ ራስ ወዳድ። እኔ በሽተኛ ይዣለሁ። ፖሊስ ጋር አይደውል የሚል ጠበቃ ሆዳ ትክክል እኮ ነው የተናገረው። ስሜታዊ ሆኖ ነው። እኔ ተራ ተቀጣሪ ነኝ። ራስ ወዳድ ሆዳ ራሴን አስቀደምኩ ከበሽተኛ ሁሉ። ስሜታዊ ሆኖ ነው። ደግሞ አሜሪካ ናት። ደግሞ ፓስፖርት ነው። እረድተኛል። ምን ስለሆናችሁ እናንተም ማስገደድ እችላለሁ። ፖሊስ ጋር ደውል በል። ወድጄሻለሁ እኮ ኧረ ወንድሞቻችን ጎማ ንፋስ ቼክ አድርጉ። አንዲት ሴት እንዴት አስቸግረኛለሽ ብዬ አስቤው አላውቅም ነበር። ድንቅ ነው። ለምን ተደነክ? ሴት አይደለች እንደወለደች አልነገሩህ? ክርክር ካንቺ ጋር። ወደ ጉዳያችን ንግባ። ከኔ ጋር ጉዳይ አለ? የድርጅቱ ጠበቃ ነሽ። መስመር ስተናል። አሁን የመኖርና ያለመኖር ጥያቄ ነው። እኔ መኖር ነው የምፈልገው። በቅርብ ነው ከማጎሪያችሁ የወጣሁት። ገንዘብ ነው የምትፈልገው? አልፈልግም። ሽማግሌ ያለኝን ሊያሳጣኝ ነበር። አለማጣትህን በምን እርግጠኛ? አፍያን ማጣት አይደለም። ይሆናል ብለን ወፍ አጥመድን ሳይሆን ቀረና ፈተን ለቀቅን ነው። አየሽ፣ ቅማል እንኳን ሱሪ ያስፈታል። ዱርዬውን ንቄው ነበር። ዱርዬ ማለት ምን ማለት ነው? አሁን ካንተና ከኔ በላይ ዱርዬ አለ? አንተም ለድርጅትህ እኔም ለድርጅቴ ነው። ማኪያቶ ሲጋብዙት ቦርሳ የሚነጥቅ ዱርዬ እንጂ ምን ሊባል ነው? ከኔ ጋር ልታነጻጽሪው አትሞክሪ። ክትፎ ገዛለታለሁ። ሜሞሪውን ይዘና በይው። አሁን ገና የበሬ ድምፅ አወጣ። አሁን ቆይ ለምን ወደ መፍትሄው አንሄድም? እኔ ታንቄ ነው ሞተው በረኪናና የበረር ጎማ አለላችሁ ለናል። ቆይ አሁን እዚህ ጋር ሞትን ምን አመጣው? የአሜሪካ ቪዛ መጥቶ ሰጥቶ ባንዲራዋን እኮ ነው ያቃጠለው። ከኔ እጅ ነው የወሰደው? ከኔ እጅ ነው የወሰደው? አንተ ባታወጣ የት ያገኘበት? ንገረኛ። ለምን አልገደልከኝም ነው? ጁቬ ፕሊዝ። ኧረ እባካችሁ በሰከነ መንፈስ እናስብ። ሰው ታግቶብናል። ለምን እንደ አሜሪካኖች አናስብም? የታገተብን እኮ ዜጋ ነው። በምን መንገድ እናውጣት የሚለውን ነገር ነው ማሰብ ያለብን። እንዴ ክላችሁኝ አበዳችሁ። ኤፍሬም ጨርቃችንን ሳንጥል የሚፈልገውን ስጠው። ይሄ ሚሞሪ ሰዎች ሞተውበታል። ታዲያ ይሄ ሰውዬ ለእኛ ይመለሳል? ኧረ በአባታችሁ ማንም ዜጋ መሞት የለበትም። ወደ መፍትሄው እንሂድ። ይቅርታ አሜሪካኖች፣ ይሄ የውስጥ ጉዳይ ነው። ቆይ አንተ ይህንን ሜሞሪ እንዴት ልታገኘው ቻልክ? ሜሞሪውን ካገኘ በኋላ ምን ታደርገናለህ? እንደ ጫወታው ነው። አፉን የዘጋ ይኖራል።
ይሄ ነው የጨዋታ ወግ? ይችላል። እንግዲያው እኔ ስራዬን አልፈካው። ሚምጥሩ አታገኝ። ኦኬ? እኔም ስራዬን አልፈልገው። ሄሎ፣ ድምፅሽ ምን ሆኗል ነብር? እሱ አይደለሁም እኔ ነኝ። እሷን ማግኘት አይቻልም ጎረምሳ? ትንሽ ጥሩ አይደለችም። ምን ሰው ታሞባት ነው? አንድ መጥፎ ሰው ህይወቷን እየበጠበጠ ተደብቃለች። አንተ ስለ ሰውየው ምን ታውቃለህ? ይገላታል። ደውላለሁ። አንድ ጉዳይ ነበረኝ። አጋጣሚ ቀጥሬያታለሁ። ምን ተፈጠረ? ምን ተፈጠረ? ሲፈጠር እንነግርሃለን። አንድ ጥይት እኮ ነው፣ ብዙ አይፈጅም። ምን ይሰማችኋል ከኋላ? ምን ያህል ብር ትፈልጋለህ? እንነጋገር። ምንም ሳልሰራ እንዴት ብር ይሰጠኛል? ስራ እኮ ሊሰጥ ነው። ምን ሰማችሁ? ወፍጮ ቤት አሁን የሚፈጭ ነገር ይሰማኛል። ያልከናለ እኔ ምን መስሚያለኝ? ምንድነው ስራው? ሜሞሪውን የቀረበ ቦታ አስቀምጠው። ለዚህ ስንት አስከፍላለህ? የማስቀምጠው ፍርድ ቤት ውስጥ ከሆነ በነፃ ይሁን። ዳኒ፣ የሚፈጭ ነገር ሰምተሃል? አዎ ሰምቻለሁ። እህል ግን አይደለም አይደለም። አንተ እገልሃለሁ። አንተ መድረሻ ቢስ አመዳም አንተ ነህ። በላ ሶስተኛው የዓለም ጦርነት በምንድን ነው የሚነሳው? በልና እስቲ ተቀበላ። ወንዶቹ ሴቶቹ እንደሱ ላለ የምታባብለው ተቀበላ። ይሄ ሚሞሪ ሰዎች ሞተውበታል። ታዲያ ይቶ ለኛ ይመለሳሉ ወይ? ገና ሄሎ፣ ሚሞሪውን የፈለክበት መተህ ውሰድ። ጠበቃውን የፈለከውን ነገር አድርጋ። እኔ እጄ ላይ በሽተኛ። መገናኘት እንችላለን? ምን ያለው ነው? ጁቬ ይባል። የአማኑኤል ወረቀት አለው። አለኝ። እኔ ልጅ ላግኝ። ሁሉንም ሰው ማመን አለብኝ። ሄሎ፣ ዘርገፍ። ኧረ በአባታችሁ ሰው ቤት ነው ያለ ነው። እበት አባጋጥ፣ አንድ ወስፌ፣ አንድ ሲባጎ፣ አንድ ሬሳ። መቼም አትሆንም። ሁለት ቦታ ከፈል ነው ማለት አንተ ዶንተሽ። የፈረጠጠው ሽማግሌ ስልክ አለሽ? ውሃ ማግኘት ትችላለህ? እናንተ ሰዎች ለምንድን ነው እንግዳ ማትንከባከቡት? ሻይ ይሁንልሽ? እኔ ራሴ በጣም አምሮኛል። ሩቅ ስለሆነ ነው ካፌ። በአንድ ዱርዬ የለወጥከኝ አንሶ ንብረቴን ለማፍረስ ትዳክራለህ? አባቴ ስላልሆንክ አምላኬን አመሰገንኩት። የንብረትህ ተወካይ ደረቅ ወንበር ላይ ተቀምጣለች። በድርቅናዋ ከቀጠለች አገነትራታለሁ። እስቲ ዱክለዋን አናግራት። የኔ ጌታ ምንም የሚለወጥ ነገር አይኖር። ያ ማለት እርሶ በህይወት ብትቆይ ኖሮ ደሞዝ ይጨመርላት ነበር። አምላኬን ስትል ነበር። እግዚአብሔርን ታውቀዋለህ? እሱ ነው የሚያውቀኝ ይመስለኛል። 3 ምስክር ላቅርብ። ክብርት ጠበቃ፣ ስራዬን እወደዋለሁ። ለዛም ነው ከጋዘን ጋር ማውራው። ህይወት እንደዚህ ናት አይደል?
ቀጥሎ የምትሞተው አንተ ነህ። ለልጄ እንዳንተ አይነት አሻንጉሊት ትሰራለታል። የት ሄድሻለሁ? Want you to